በጣም ጥሩ ገንዘብ የሚገኝበት የኢኮኖሚ ኢንዱስትሪ መሆን ይችላል። ሃይማኖት ስለ ሰውን አናጠናም። አብረን የምንኗኗረውን ሰው ያን ያህል አናውቀውም። ወንበዴዎች፣ የመንፈስ ወንበዴዎች ኪስ ስር ከገቡ ያወልቀዋል። በቃ ማጅራት መቼ እኮ እንደዛ ይመጣል። የሚገርማችሁ ነገር ውድ የሆኑ ሰዎች በህይወታችን ይመጣሉ። ዋጋቸውን ሳናውቀው ከኛ ዞር ይላሉ። አእምሮን መጠቀም ያድናል። ከብት ዋንስ መብላት ከጀመሩ ካቀረቀሩ ሳር ላይ ከሆኑ ብሮ አይሰማህም ነው መልክ። ምንም መስመር የለውም። አንተ ነህ የምታቀዘቅዘው፣ እሱ አያቀዘቅዝም። ባይዘው ኡላኢከ ሁሙል ጋፊሉን አለ። አእምሮም አይጠቀም፣ አይኑንም አይጠቀም፣ ጆሮም አይጠቀም፣ ጋፊል ነው የሚሆነው። ዛሬ ምን ይላቸዋለሁ? አፈላ ታቂሉን። ለምንድነው አእምሯችንን እኛ ማንጠቀመው? እንጂ አላህ አለ እባክህ ገባ ብዬ የሆነ ነገር ከፍታለሁ፣ ምንም ይገባልህ ነገር የለም በዛ በኋላ። ብስሚላህ ራህማን ራሒም ወላ ሐውለ ወላ ቁወተ ኢላ ቢላሂል ዓዚም ረቢ ሽረሕ ሊ ሰድሪ ወየስር ሊ አምሪ ወሕሉል ዑቅደተ ሚን ሊሳኒ የፍቀሁ ቀውሊ አላሁመ አሚን። ሰላም ዓለይኩም ወረሕመቱላሂ ወበረካቱሁ። ይህ ኢያከ ነዕቡድ የተሰኘው ፕሮግራማችን ክፍል 12 ነው። በሲራ የቁርአን ጥናት ማዕከል ከሚንበር ቲቪ ጋር በመተባበር ወደ እናንተ የሚያቀርብላችሁ ልዩ የረመዳን ፕሮግራማችን ነው። ረመዳን ሙባረክ። መልካም ፊ ሐለቀት ሳቢቃ ባለፈው ክፍለ ጊዜ ክፍል 11 ላይ ድራሰት ቀውም ዓድ ፊ ሱረት አልአዕራፍ ጨርሰናል። አልየውም ሰነዝሀብ ኢላ ሱረት አልሁድ፣ ሱራ ዓዚማ ወጀሚላ ምን ሱወር አልቁርአን አልከሪም። ቁርአን ውስጥ ካሉ ውብ ሱራዎች መካከል አንዷ ሱረት አልሁድ ናት እና በነቢዩላህ ሁድ ዓለይሂ ሰላም የተሰየመች ሱራ ናት። እኛም የምንቃኘው ድራሰት ቀውም ዓድ ፊ ሱረት ሁድ ይሆናል ማለት ነው። ሱረቱል ሁድ መጀመሪያ ላይ ከቁጥር 1 እስከ 24 ያሉ አያቶች ኢንትሮዳክሽን ነው። በወፍ በረር ነው ማስቀኛቸው። እሺ ሱረቱል ሁድ ከቁጥር 1 እስከ 24 ያሉ አያቶች ዲባጀቱል ኹጥባ ነው ሱረቱል ሁድ። ከዛ ከቁጥር 25 የኖህ ዓለይሂ ሰላም ስቶሪ ይጀምራል። ማለትም ድራሰት ቀውም ኖህ ፊ ሱረቱል ሁድ ማለት ነው። ይህንን የኖህን ስቶሪ ስናጠና፣ የኖህን ህዝቦች ታሪክ ስናጠና ቃኝተናል። ከዛ 49ኛው አያ ላይ ነው የሚያልቀው። ሱረቱ ሁድ ምዕራፍ 11 ቁጥር 49 ላይ የኖህ ስቶሪ ያልቅና ወይም ድራሰት ቀውም ኖህ ያልቅና ድራሰት ቀውም ዓድ ይጀምራል። ወኢላ አዲን 50ኛው አያ ኖታችሁ ላይ እንዳለው ምዕራፍ 11 ቁጥር 50 ላይ ሱረቱል ሁድ ወኢላ አዲን ወደ አድም ህዝቦች አኻሁም ሁዳ ወንድማቸውን ሁድን ላክንላቸው። ቃለ ያ ቀውሚ እንዲህም አለ። ቃለ ያ ቀውሚ የተከበራችሁ የተወደዳችሁ ህዝቦች ሆይ እዕቡዱላህ ማለኩም ሚን ኢላሂን ገይሮ አላህን በብቸኝነት ተገዙ፣ ከእሱ በስተቀር የምትገዙት ወይም የምትከተሉት አካል የለም አላቸው። ኢን አንቱም ኢላ ሙፍተሩን እናንተ ሙፍተር እንጂ ሌላ አይደላቸውም። ሙፍተር ማለት ቀጣፊ ማለት ነው። አሁን ድራሰት ቀውም ዓድ የጀመረው የት ነበረ? በቁርአን ተርቲብ የት ነው የጀመረው? ሱረቱል አዕራፍ ላይ። አዕራፍ ላይ አፈላ ተተቁን ነበር ያለው። ቃለ ያ ቀውም ዕቡዱላህ ማለኩም ሚን ኢላሂን ገይሩ አፈላ ተተቁን ነበር። ሱረቱል ሁድ ላይ ስትመጡ ግን ነገሩ ከበድ ብሏል። ነገሩ ጫን ብሏል። በሌላ አባባል ሱረቱል አዕራፍ ላይ የጀመረበት የዳዕዋ ስታይል ሱረቱል ሁድ ላይ ስትመጡ፣ ሱረቱል ሁድ ላይ ነገሩ ስትሮንግ እየሆነ ነው፣ እየበረታ ነው የሚመጣው። ሚሽኑን አሁን 50ኛው አያ እኮ ሱረቱል ሁድ የሱን ሚሽን ነው የምታሳየው፣ ተልእኮን ነው የምታሳየው። እና የሚጫወተው ሚና ተልእኮ ላይ he become strong ነው። አሁን ጠንከር ብሏል። ለምን? የዳዕዋው ጸባዩ ያ ስለሆነ ማለት። አሁን ሙፍተር ናቸው አላቸው። ሙፍተር የሚለው ይሰማርበት። ኦኬ ሙፍተር ቀጣፊ ማለት ነው። ቀጣፊዎች ናቸው። ሶ በሁድ የነብዩላህ ሁድ ጥሪ እዚህም ያ ቀውም ዕቡዱላህ ማለኩም ሚን ኢላሂን ገይሩ እና ሙፍተር ናችሁ ግን አላቸው። እናንተ ቀጣፊዎች ናችሁ። አሁን መቅጠፋቸውን የት አይተናልኛ? ሱረቱል አዕራፍ ላይ በሱ ስብና ላይ ቀጥፈዋሉ። ምን አሉት? ቃለ ያ ቀውም ዕቡዱላህ ማለኩም ሚን ኢላሂን ገይሩ አፈላ ተተቁን ቃለ አልመለኡ አለዚነ ከፈሩ ሚን ቀውሚሂ ኢና ለነራከ ፊ ሰፋሃ ወኢና ለነዙኑከ ሚነል ካዚቢን። ካዚቢን ቀጣፊ ነህ ብለን እናስባለን ማለት እሱ ቆየና ጠበቃቸውና ሌላ ጊዜ ሲገናኙ ቃለ ያ ቀውም ዕቡዱላህ ማለኩም ሚን ኢላሂን ገይሩ ባይዘወይ ኢን አንቱም ኢላ ሙፍተሩ ተፍተሩና አለላህ ተፍተሩና
على الرسالة وتفترون علي بالله لا يمتكتفوا بني لا يمتكتفوا بالرسالة لا يمتكتفوا إن أنتم إلا مفترون قتل يا قومي أمسان دنيو آية يتكبراتشو يتودداتشو زبوچو لا أسألكم عليه أجر أني كنانተ የምጠይቃችሁ ምንም አጅር የለኝም ማለትም የምጠይቃችሁ ኮምፐንሴሽን የለኝም ገንዘብ ፈልጌ አይደለም إن أجري إلا على الذي فطرني يني أجر يني مندا واغاين የሚከፍለኝ ያ የፈጠረኝ ነው على الذي فطرني أفلا تعقلون أعطلتم عقولكم كأنه يقول أعطلتم عقولكم فلا تعقلون أمراችሁን ዘግታችኋል ለምንድነው የማታስቡት أفلا تعقلون ይሄንን አያ ቆም ብለን እናየዋለን يا قومي لا أسألكم عليه أجرا ምንም አይነት ምንዳ አልጠይቃችሁም ማለት ይሄን ያነሳው ለምንድነው you know ሰዎች they have different motivations ስፒች ሲያደርጉ ንግግር ሲያደርጉ የሆነ ነገር ሲሰሩ የሚያነሳሳቸው የተለያየ አይነት የሆነ ሞቲቬሽን አለ ከነዛ መካከል አንዱ ገንዘብ ነው ፓወር ፖለቲካል ፓወር ሊሆን ይችላል ሶሻል ፓወር ሊሆን ይችላል you know በማህበራዊ ሚዲያ ተጽዕኖ የሚያሳድሩ ሰዎች እነዚህ በማህበራዊ ሚዲያ ተጽዕኖ የሚያሳድሩ የሚባሉ ሰዎች ተጽዕኖ አሳዳሪ ሆኖ ለመቀጠል መደረግ ያለበትን ነገር ሁሉ ያደርጋሉ ለምን ከባህል ከስርዓት ያፈነገጠ ነገር ለምን አይሆንም they really don't care about that why because they need the ajr ajr it has different forms not always money ገንዘብ ማለት አይደል እዚህ ቦታ ላይ ገንዘብ ነው ግን you know la as'alukum alayhi ajra ከናንተ ምንም የምጠይቀው አጅር የለኝም ገንዘብ የምጠይቃችሁ የለም ወይም ደግሞ እኔን በተለየ መንገድ እንድታዩ it's not about me it's about the risala ስለኔ ሳይሆን ጉዳይ እኔ የሪሳላ ነው የሜሴጅ ነው መልእክቱን የማድረስ ነው እና አንድ ሰው እውነተኛ ለመሆኑ ከሚያረጋግጡ ነገሮች መካከል አንዱ በየትኛውም ባህል በየትኛውም ሃይማኖት በየትኛውም ስርዓት ውስጥ ይኖር ለሚያምነው ነገር እውነተኛ ለሚያምነው ነገር ታማኝ መሆኑን ከምናውቅበት ነገር መካከል አንዱ ይሄ ሰው በሚያደርገው ወይም በሚናገረው ነገር ምን ይጠይቀኛል የተለየ ክብር እንድሰጠው ይጠይቀኛል ወይ እንዳጎበድድለት ይጠይቀኛል ወይ ለኔ ስገዱልኝ ይላል ወይ እኔን ስፔሻል አድርጋችሁ ይሁን ይላል ወይ ገንዘብ ይጠይቃል ገንዘብ በጣም ጥሩ ገንዘብ የሚገኝበት የኢኮኖሚ ኢንዱስትሪ መሆን ይችላል ሃይማኖት ወንበዴዎች የመንፈስ ወንበዴዎች ኪስር ከገቡ ያወልቀዋል በቃ ማጅራት መቼ እኮ እንደዛ ይመታም ባይዘው እውነቴንም ነገር ማጅራት መቼ አንዴ ነው ካገኘ መጥቶ መሄደው እነሱ ግን ሁሌም ነው ያሉት لا أسألكم عليه أجرا እና it's not about ገንዘብ ፈልጌ ወይ አውቶሪቲ ፈልጌ አይደለም it's about us ስለኛ መዳን ነው ያወራ ያለሁት ይሄን ለመረዳት ደግሞ ቀላል ነው አፈላ ታቂሉን just use your mind ከዚህ በፊት በመደበኛው ትምህርታችን ላይ ደጋግሜ ነው መነግራችሁ ብዙ ጊዜ እኛ ችግራችን we don't read people ሰዎችን አናነብም ብዙ ጊዜ እኛ ችግራችን ስለ ሰውን አናጠናም አብረን የምንኗኗረውን ሰው ያን ያህል አናውቀው ለዛ ለሰው የሚገባውን ክብር አንሰጥም የሚገባውን ቫልዩ አንሰጥም እና በጣም የሚገርማችሁ ነገር ውድ የሆኑ ሰዎች በህይወታችን ይመጣሉ ዋጋቸውን ሳናውቀው ከኛ ዞር ይላሉ አፈላ ታቂሉን ምን እያላቸው ነው it's very simple use your intellect አእምሮአችሁን ተጠቀሙ just if you use your intellect አእምሮአችሁን ከተጠቀማችሁ you can know my motivation የኔ ሞቲቬሽኔ ያስታውቃል ንግግሬ ያስታውቃል እያላቸው እኮ ነው it's not about me it's so beautiful no يا قوم لا اسالكم عليه ይሄ በጣም ቀላል ነው እናንተ አድርጋችሁ የምታስቡት والله 51ኛው يا قوم لا اسالكم اجر عليه اجرا ان اجري الا على الذي فطرني ቀላል አድርገን ነው የምናስበው በርካታ ነቢያቶች መልእክተኞች ሲሉት ቁርአን ውስጥ እናያለን አብዛኛው እኮ ነው ቤተ እምነት የተገነባው ይሄ ነው እኮ ማለት it's just all about money power ምናምን ነው እኮ subhanallah this is speaking something very very powerful social reality ነው ማህበረሰብ ውስጥ ያለ በጣም ትልቅ ሪያሊቲ በወፍ በረር ነው ማስቀኛችሁ ጊዜ የለኝም አለለዚህ ፈጠረን ይላል ጊዜ የለኝም ነው በነገራችን ላይ ከያስኩት ዓላማ አንፃር ማለት ከያስኩት እኔ ማድረስ የምፈልገው ሐሳብ አለኝ ግን አጋጣሚ ግረ መንገድ ደግሞ የሚመጡ በርካታ ሐሳቦች አሉ አያ ውስጥ
على الذي فطرني ያለው على الذي خلقني ያላለ على الذي ما هو الفرق بين الخلق وفطر أو الله ከስሞቹ መካከል አንዱ الخالق ነው ما هو الفرق بين خالق وفاطر ቁርአን ውስጥ ለምሳሌ ሱረቱ አንዓም ምዕራፍ 6 ቁጥር 1 ላይ አንዓም ምዕራፍ 6 ቁጥር 1 ላይ አልহামዱሊላሂ الذي خلق السماوات والارض وجعل الظلمات والنور ثم الذين كفروا بربهم يعدلون خلق ነው خلق بمعنى اوجده من الادم from non-existence ካለመኖር ወደ መኖር ዓለም ወደ ኤግዚስት ዓለም ማምጣት መፍጠር ይባላል በአረበኛ خلق ይባላል so alhamdulillah الذي خلق السماوات والارض ሰማያትንና ምድርን ካለመኖር ወደ መኖር ያመጣ አላህ ስራው ግሩም ነው አስደናቂ ነው ማለት ነው አልহামዱሊላህ በነገራችን አልহামዱሊላህ ከትርጉሞቹ መካከል አንዱ አላህ በሰራው ስራ መደነቃችንን ለመግለጽ አልহামዱሊላህ እንላለን አልহামዱሊላህ አንደኛው ማመስገን ነው ሌላኛው ማላቅ ነው መልካም ለምሳሌ ሱረቱል መርየም ኖታችሁ ላይ ያለው ሱረቱል መርየም ምዕራፍ 19 ቁጥር 9 ላይ قال كذلك قال ربك ለዘከሪያ ልጅ እንደሚሰጠው ልጅ እንደሚወልድ በስተርጅና ወራት ልጅ እንደሚሰጠው ሲነገረው መልአኩ ምን አለው قال كذلك قال ربك هو علي هين ጌታ በእኔ ላይ ይሄ ገር ነው ብሏል وقد خلقتك ተመልከቱ وقد خلقتك من قبل ጌታ እንዲህ ብሏል እያለ እየነገረው ነው وقد خلقتك من قبل ولم تك شيئا you were nothing from nothingness ከባዶነት ካለመኖር ወደ መኖር ኤግዚስት ዓለም ያመጣውህ እኔ ላንተ ልጅ ለመስጠት እጅግ በጣም ገርና ቀላል ነው ብለዋል ጌታ በሌላ አባባል ነው መልአኩ የነገረው وقد خلقتك من قبل ولم تك شيئا ጌታ እንዲህ ይላል ነው ባዶ ሳለህ አንተ ከባዶ አስገኝቻለሁ from a drop of sperm it was nothing from nothing you become ዘከሪያ እና ካንተ ደግሞ ድጋሚ ልጅ መስጠት just ቀላል ነው በኔ so خلقتك اوجرتك من الادم ከባዶነት ማስገኘት ነው እሺ اولا يذكر الانسان ان خلقناه من قبل ولم يك شيئا ባዶ ሳለ ሰው ምንም ሳለ ሳይወሳ ካለመኖር ወደ መኖር አላመጣውትም ምን so there is something what we call it nothingness shay'a የሚባል ኮንሴፕት አለ philosophically what is nothing you know ባዶነት ምንድነው ምንምነት ምንድነው it's a very philosophical discussion የሚጠይቅ ነገር ነው ሌላ ጊዜ በመደበኛው ክፍለ ጊዜያችን የምንቀጥለው ይሆናል ከረመዳን ውጪ ማለት ነው ለማንኛውም ካለመኖር ወደ መኖር ማምጣት ምን ይባላል خلق so አላህ خالق ነው ስንል ካለመኖር ወደ መኖር ፍጥረትን የሚያመጣ ፋጢር ነው ሲባል አላህ ፋጢር ነው ሲባል بمعنى على غير مثال سابق አስቀድሞ ኢሜጁ ሳይኖር it's designing without previous image ምን ማለት ነው አስቀድሞ ምስሉ ሳይኖር ኢሜጁ ሳይኖር ካለመኖር ወደ መኖር ማምጣት خلق ነው ብለናል ያ ካለመኖር ወደ መኖር የመጣው ፍጡር አምሳያ የለውም ምሳሌ ሰማይ ከመፈጠሯ በፊት አምሳያ የላትም ምድር ከመፈጠሯ በፊት አምሳያ የላትም አደም ከመፈጠሩ በፊት አምሳያ የለውም ሰው የሚባለው ፍጡር ከመፈጠሩ በፊት አምሳያ የለውም هلاتا على الانسان حين من الدهر لم يكن شيئا مذكورا إنا خلقنا الانسان من نطفة امشاج نبتليه فجعلناه سميعا بصيرا سورة الانسان ምዕራፍ 76 ከቁጥር 1 እስከ 2 so እኛ we were nothing አስላችን ቢግኒንጋችን we were nothing ولم يكن شيئا on the top of that image የለንም image على غير مثال سابق عند ነገር ማስገኘት ፋጢር انا فطرته بمعنى اول مره እኔ ነኝ የሰራሁት ማለት ስለዚህ የሰው ልጅ ዲዛይን ሲያደርገው አላህ
ወሰወረኩም ፈአሕሰነ ሱወረኩም አስቀድሞ ምን አልነበረውም ኢሜጅ አልነበረውም ዲዛይን አልነበረውም ለዛ ሱረቱል ፋጢር ኖታችሁ ላይ የለም ምዕራፍ 35 ቁጥር 1 ሱረቱል ፋጢር ምዕራፍ 35 ቁጥር 1 ላይ አልሐምዱሊላሂ ፋጢሪስ ሰማዋቲ ወልአርድ ጃኢሊል መላኢከቲ ሩሱላ ኡሊ አጅኒሐቲ መስና ወሱላሳ ወሩባዕ የዚዱ ፊል ኸልቂ ማ የሻ ኢነላሃ ዐላ ኩሊ ሸይኢን ቀዲር ሲጀምር ምን አለ ፋጢር ማነው ሱረቱል ፋጢር ምዕራፍ 35 ቁጥር 1 ላይ አልሐምዱሊላሂ ፋጢሪስ ሰማዋቲ ወልአርድ አንዓም አልሐምዱሊላሂ ኸለቀስ ሰማዋቲ ወልአርድ ሁለቱም ሱራዎች በሐምድ የሚጀምሩ ናቸው አንዓም ምዕራፍ 6 ቁጥር 1 ፋጢር ምዕራፍ 35 ቁጥር 1 ሁለቱም በሐምድ ጀምረው ግን ፋጢር ላይ አልሐምዱሊላሂ ፋጢሪስ ሰማዋቲ ወልአርድ ነው አንዓም ላይ አልሐምዱሊላሂ ኸለቀስ ሰማዋቲ አልሐምዱሊላሂ الذي خلق السماوات والارض ልዩነቱ ምንድነው خلق السماوات والارض اوجدهم من العدم ከባዶነት ኤግዚስት እንዲያደርጉ አደረጋቸው ፋጢር ነው ማለት ኻሊቅ ነው እናም ሲፈጥር على غير مثال سابق ነው አስቀድሞ ኢሜጅ የለውም ስለዚህ ምን ተባለ ፋጢር السماوات والارض تفكيك المصطلحات ስለዚህ ፋጢር ማለት ኻሊቅ ነው ኻሊቅ ማለት ፋጢር ነው እንዳትለኝ እንዳትይ ማለት ነው ይሄ ሁሉ የደከምኩት እኮ ይሄ ልነግርሽ ነው መልካም አፈላ ታቂሉን ምን አላቸው አፈላ ታቂሉን why don't you use your mind አፈላ ታቂሉን እዚህ ላይ ሁለት ነጥቦችን መጨመር ፈልጋለሁ በመደበኛው ክፍለ ጊዜያችን ከዚህ በፊት አይተነዋል ግን ለአብዛኛው ህዝብ ያስፈልጋል ብዬ ስለማስብ አነሳዋለሁ ኖታችሁ ላይ የለም ሱረቱል አራፍ ምዕራፍ 7 ቁጥር 179 አዕራፍ ምዕራፍ 7 ቁጥር 179 አፈላ ታቂሉን በጣም ወሳኝ ነው አእምሮአችሁ why don't you use your mind እያለ ነው ማን ሁድ አለይሂ ሰላም ሁድ ሰዎች ለነሱ ሪሳላ ሰጥቷቸዋል አይደል ኡበሊጉኩም ሪሳላተ ረቢ የጌታን መልእክት ለእናንተ ምን አደርጋለሁ አደርሳለሁ ብሏል የጌታን መልእክት አድርሷል ኡበሊጉኩም ሪሳላተ ረቢ ለሱ የተሰጠው የጌታ መልእክት ምንድነው ለምሳሌ ያቀው ኡዕቡዱላህ ማለኩም ሚን ኢላሂን ገይሩ አይደል አፈላ ተተቁን እዚህም ኡዕቡዱላህ ማለኩም ሚን ኢላሂን ገይሩ ኢን አንቱም ኢላ ሙፍተሩን ይሄ ሆኖ ሲያበቃ መዳን የምትችሉት አንደኛው በሪቪሌሽን ነው ያለ ነው ማለት እኔ ይዤ በመጣሁት ሪሳላ ኡበሊጉኩም ሪሳላተ ረቢ ሁለተኛው ወአና ለኩም ናሲሁን አሜን እኔ ለእናንተ መካሪ ነኝ ብሏል አይደል ምክሩ ምንድነው አፈላ ታቂሉን why don't you use your mind አእምሮአችሁን ለምን አትጠቀሙ ሰው በሁለት መንገዶች የመዳን እድል አለው የመዳን በሮች ሁለት ናቸው በመሰረታዊነት አንደኛው ሪቪሌሽን ነው ሁለተኛው አቅል ነው ነቅል ወልአቅል ምንለው ሪቪሌሽን ነው ወሂ ያድናል መከተል فإما يأتينكم مني هدى فمن تبع هدايا فلا خوف عليهم ولا هم يحزنون سورة البقرة ምዕራፍ 2 ላይ ሁለተኛው አቅል ነው አእምሮ ነው አእምሮን መጠቀም ቁርአን በጣም ፕሬዝ ከሚያደርገው ነገር መካከል አንዱ አእምሮአችንን መጠቀም ነው አእምሮን የሚጠቀም ሰው ቁርአን እንደሚለው ይድናል አእምሮን መጠቀም ያድናል እኛ የተሳሳተ ግንዛቤ ያለን አእምሮን አትጠቀም ይባላል አእምሮ ማይሆን ቦታ ይወስድሃል አእምሮ ብቻውን መሪ መሆን አይችልም I know that ግን አእምሮ ትልቅ ቦታ አለው ለዛ ማሳያው መጅኑን የሆነ ሰው አእምሮ የተሸሸገበት እብድ የሆነ ሰው እኮ አይጠየቅም በሸሪዓ ለምን አቅል ስለሌለው የሚያመዛዝንበት አቅል ስለሌለው አቅል ያለው ሁሉ ተጠያቂነት አለበት ዘር ቀለም ቋንቋ ጾታ ሃይማኖት ሳይለይ ያ ማለት አቅል ትልቅ ዋጋ አለው ሲጀመር ሪቪሌሽን ወሂ ሴንስ የሚሰጠው ትርጉም የሚሰጠው ለማን ነው አቅል ላለው ሰው ነው አፈላ ታቂሉን አቅሉን የማይጠቀም ሰው አደጋው ምንድነው ቁርአንን ጠይቀው አደጋው ሱረቱል አዕራፍ ምዕራፍ 7 ቁጥር 179 ላይ ወለቀድ ዘራዕና ሊጀሃነመ ከሲራን ሚነል ጂኒ ወልኢንሲ በርካቶችን ከጅንና ከሰው ለጀሃነም አዘጋጅተናል ይላል ያ ማለት አላህ ጅኖችን መርጦ ከሰው መርጦ ለጀሃነም እናንተ ለጀሃነም ናችሁ ብሏል ማለት ነው አይደለም አንዳንድ ሰዎች ቁርአንን በትክክል ያላጠኑ ሰዎች አይ ነገር ቁርአን በትክክል ያላጠኑ ሰዎች ራሱ አይበሉ ቁርአንን በትክክል ስሞቹን እንኳን የቁርአን ሱራዎችን ስም በትክክል መጥራት የማይችሉ ሰዎች በዚህ አያ ላይ ጥያቄ ምናምን ሲያነሱ አይቻቃለውና እግረ መንገድ ለነሱ ምላሽ ነው ወለቀድ ዘራዕና ሊጀሃነመ ከሲራን ሚነል ጂኒ ወልኢንስ ከጅኖችና ከሰዎች በርካቶችን ለጀሃነም አዘጋጅተናል ማለት ፈጥረን ለጀሃነምና ለእሳት አድርገናቸዋል ማለት ነው ሪዝና አላህ ይግዛ ጨርሰው ኮንቴክስት
ሲያቅ ማተር ያደርጋል። ኮንቴክስቱን እንጨርሰው። እነዚህ ጅኖችና ሰዎች አብዛኞቹ ያደረጉት ስራ አለ። ይሄንን ነገር በማድረጋቸው ለጀሃነም ተዘጋጅተዋል። ያ ማለት ፕሪዝን ነው። ጀሃነም ፕሪዝን ነው። ፕሪዝን ተዘጋጅቷል። መንግስት እስር ቤት ያዘጋጃል። መንግስት እስር ቤት አዘጋጅቷል ማለት እስር ቤት ውስጥ ያሉት በአጠቃላይ መንግስት መጠየቅ ይችላሉ። እስር ቤት ውስጥ ለምን አስገባን ብለው ኖ መንግስት እስር ቤት ያዘጋጃል። መታረሚያ ስፍራ ነው እና ደግሞ አንተ ወንጀል ያለ መስራት ሙሉ መብት አለ። ከሰራህስ የተዘጋጀልህ ቦታ አለ። ገና አንተ ወንጀል ሰርተኛ እስር ቤት እናዘጋጅ እንዴ? አዘጋጅተን ነው እንጂ የምንጠብቀህ። ወለቀድ ዘራዕና ሊጀሃነመ ከሲረን ሚነል ጂኒ ወልኢንስ ለሁም ቁሉቡን። ምክንያቱ ምንድነው? ለሁም ቁሉቡን ላ የፍቀሁነ ቢሃ አፈላ ታቂሉን ነው ያለው ሁድ ሱረቱ ሁድ ምዕራፍ 11 ቁጥር 50 ላይ አፈላ ታቂሉን ማለት ዋይ ዶንት ዩ ዩዝ ዩር ማይንድ። አእምሯችሁ ሲምፕሊ ኖርማሊ ጀስት ሲምፕሊ አእምሯችሁ ለምን አትጠቀሙም ነው። አላህ ሰዎችና ጅኖች ከብዙዎቹ ጀሃነም ተዘጋጅቶላቸዋል። ምክንያቱ ምንድነው? ለሁም ቁሉቡን ለእነሱ ልቦና ተሰጥቷቸው ሲያበቃ ላ የፍቀሁነ ቢሃ የፍቀሁን ፍቅህ ማለት ኢትስ ዲፕ አንደርስታንዲንግ ማለት ፍቅህ ቢማና ዲፕ አንደርስታንዲንግ በጣም ጥልቅ የሆነ መረዳት። ሁድ የጠየቀው አፈላ ታቂሉን ነው። ይሄኛው እኮ ከበድ ያለ ነው። ባይዘው ላ የፍቀሁነ ቢሃ they don't deeply think with it ልብ ያስባል ማለት አይደለም። አሁን ይሄ አካላዊ ልብ ደም ከመርጨት ውጭ ሌላ ስራ የለው። በልባቸው ማሰብ ማለት በሲራ ኦኬ። በሊል ኢንሳኑ አላ ነፍሲሂ በሲራ ዲፕ ኢንሳይት አለው ሰው ፈአልሃመሃ ፉጁራሃ ወተቅዋሃ ኢትስ ዲፕ ኢንሳይት ነው። ኢንቱዊሽን ነው እያወራን ያለው። ለሁም ቁሉቡን ላ የፍቀሁነ ቢሃ ያ ማለት ይሄ ከአእምሮ ጋር የተያያዘ ነው። ማይንድ ጋር የተያያዘ ነው። ማይንዳቸው ላይ የፍቀሁን ዲፕሊ አንደርስታንድ አያደርግም። አእምሯቸው አልተረዳም ማለት ነፍስ በፍጹም አንደርስታንድ ልታደርግ አትችልም። እሺ ወለሁም አዕዩኑን አይኖች አላቸዋል። ወለሁም አዕዩኑን ላ ዩብሲሩነ ቢሃ አይኖች አላቸው አያዩበትም ማለት ያ ማለት ስጋዊ አይናቸውን ነው እያወራ ያለው አይደለም። ስጋዊ አይናቸውን አይደለም መንፈሳዊ አይናቸውን ነው እያወራ ያለው። ሁለተኛ ስጋዊው አይን የሚያየው ነገር አይቶ ስፒሪቹዋሊ ሪማይንድድ አይደረግም። አላህን ሪማይንድ አይደረግም። አይን አላቸው ግን አያዩበትም ማለት ማየት there is no sight ማለት አይደለም። ፊዚካል ሳይት የላቸው ማለት አይደለም። አይናቸው ታውራል እያለ አይደለም። ያ ያሉ ግን ከማየት አይጠቀሙም። ከም ሚን አያቲን ሱረቱ ዩሱፍ መጨረሻው ፔጅ ላይ ከም ሚን አያቲን በርካታ አያቶች አሉ። ፊ ሰማዋቲ ወልአርድ በሰማይ በምድር የሙሩና ዐለይሃ እያዩት ይሄዳሉ። ወሁም ዐንሃ ሙዕሪዱን they just deliberately ignore ነው የሚያደርጉት። አይን አላቸው አይናቸውን መተው ልቦናቸውን በአግባቡ ላ የፍቀሁነ ቢሃ ስለማይጠቀሙበት ማለትም አእምሯቸውን ስለማይጠቀሙበት ይሄ ነው ልቦና ያለው። እዚህ አእምሮ መሆኑን ስፔሲፊካሊ ሌላ ያመጣላቸዋል። አልቁርአን ይፈስሩ بعضه بعض። ሁለተኛ ወለሁም አብሳሩን ማነው አዩኑን ላ ዩብሲሩነ ቢሃ አይኖች አላቸው ግን አያዩበትም ማለት። ሶስተኛ ወለሁም አዛኑን ጆሮ አላቸው ላ የስመዑነ ቢሃ ያ ማለት አሁን ማንኛውም የምትነግረው ነገር ሳውንድ ዌቭ ነው ለሱ just it goes inside እና there is no thought process። ኡላኢከ ከልአንዓም እንደዚህ አይነት ሰዎች በምድር ላይ ሲኖሩ ማንነታቸው ፐርሰናሊቲያቸው ከልቲሽ ነው ማለት ነው። ኡላኢከ ከልአንዓም እንደ ከብቶች ናቸው። ሰው ሆኖ ከብት ነው አለ። ለምን ከከብት ጋር ለምንድን ነው ያመሳሰለው? አእምሮን ስለማይጠቀም አእምሮ ተሰጥቶት አእምሮን የማይጠቀም አይን ተሰጥቶት በአይኑ በትክክል የማያይ ጆሮ ተሰጥቶት በጆሮ በትክክል የማይሰማ የማያስተውል አእምሮ የማይጠቀም ልክ እንደ ከብት ነው አለ። ከብት ዋንስ መብላት ከጀመሩ ካቀረቀሩ ሳር ላይ ከሆኑ ብሮ አይሰማህም ነው ማለት። ለሁም አዛኑን ላ የስመዑነ ቢሃ ወለሁም አዩኑን ላ ዩብሲሩነ ቢሃ። መኪና በጣም ከባድ አደጋ ሊፈጠር የሚችል መኪና እየመጣ ከብት መሀል ላይ ከሆነ ያለው ተረጋጋ ነው የሚልህ። ምንም መስሜ የለውም። አንተ ነህ የምታቀዘቅዘው እሱ አያቀዘቅዝም። ባይዘወይ አንተ ነህ እንዳይገጨኝ ብለህ መንገድ የምትቀይረው እሱ ይገጨኛል ብሎ ዞር አይልም። ከብት ነው። ዝም ብሎ ከብት አልተባለም። ኡላኢከ ከልአንዓም እንደ አንዓም ናቸዋል። እና በጣም የሚገርመው ከብቶች አደጋ መጥቶ ክላክስ ራሱ እያደረጋቸው አደጋ መጥቶ ዋርኒንግ ተሰጥቷቸው they really don't move። እነዚህ ሰዎች አእምሯቸውን ስለማይጠቀሙ ጆሮአቸውን ስለማይጠቀሙ ማያቸውን ስለማይጠቀሙ even there is danger አደጋ እንኳን ኖሮ አይነቁም።
አላርም ተሰጥቷቸው እንኳን አይነቁም። ከልአንዓም ኡላኢከ ከልአንዓም ኧረ እንደውም በልሁም አደል ከከብትም በታች ናቸዋል። ሪዝም ኡላኢከ ሁሙል ጋፊሉን ጋፊልነት ነው ለዚህ ያበቃቸዋል። ከብት ጋፊል ነው ባይዘዌ ከአደጋ ራሱን አይጠብቅም። ትዝ ይላችኋል ክፍል 2 ላይ ምን ብያችሁ ነበር? አለስቱ ቢረቢኩም ቃሉ በላ ሸሂድና አይደለ? ሹፍ ቁርአን እዚሁ ሱረቱል አዕራፍ ነው በነገራችን ላይ ያለው 172ኛው አያ። ሱረቱል አዕራፍ ስለ ጋፊልነት በጣም ብዙ ነው የምታወራው። ጋፊልነትን ትዋጋለች። ሁለት ነገሮችን ሱረቱል አዕራፍ ትዋጋለች። አንደኛ ጋፊልነት፣ ሁለተኛ እስቲክባር። ኡላኢከ ሁሙል ጋፊሉን አለ። አእምሮም አይጠቀም፣ አይኑንም አይጠቀም፣ ጆሮም አይጠቀም፣ ጋፊል ነው የሚሆነው። ከብት ነው የሚሆነው። የከብት ፐርሰናሊቲ ነው የሚኖረው። ጋፊል ነው የሚሆነው። ተመልከቱ ጋፊል ነው የሚሆነው አይደል? አለስቱ ቢረቢኩም ቃሉ በላ ሸሂድና አን ተቁሉ የውመል ቂያመቲ ኢና ኩና አን ሃዛ ጋፊሊን። ሰውን ከሚያጠፋው ነፍሱን ኮራፕት ከሚያደርገው ከኡመተል ካነናሱ ኡመተን ዋሂዳ ከዒባዳ መስመር የሚያዘናጋው አንዱ ሪዝም ምንድነው ብለናል? ጋፊልነት። ሰው ከጋፊልነት ወጥቶ ወደ ንቃት ዓለም እንዲመጣ ምን ያስፈልገዋል? ለሁም ቁሉቡን ላ የፍቀሁነ ቢሃ ያለው አክሱ ያስፈልጋል። ምን ቁሉብ ተፍቀዕ ብሂ አልአቅል ዩፈኪር አፈላ ታቂሉን። በእውነት የሚሰማ ጆሮ ኢና ሰሚዕና ቁርአንን አጀባ ራይት። የሚሰማ ጆሮ፣ የሚያይ እውነተኛ የሚያይ አይን። ያ ካልሆነስ እመነኝ አእምሮን አለመጠቀም ለእሳት ይዳርጋል። ወለቀድ ዘራዕና ሊጀሃነመ ከሲረን ሚነል ጂኒ ወልኢንስ አልቁርአኑ ዩፈሲሩ በዕዱሁ በዕዳ ሱረቱል ሙልክ ምዕራፍ 67 ቁጥር 10 ላይ ጀሃነም የገቡት ሲጠየቁ ኦኬ አለም የእቲኩም ነዚር ቃሉ በላ ቀድ ጃአና ነዚሩን ፈከዘብና ወቁልና ማ ነዘለ አላህ ሹፍ ማ ነዘለ አላሁ ሚን ሸይ ኢን አንቱም ኢላ ፊ ደላሊን ከቢር። ማ ነዘለ አላሁ ሚን ሸይ ምን ማለታቸው ነው? አላህ የወረደው ምንም ነገር የለም። ሪቪሌሽን የሚባል ነገር የለም። ወሒን ሪጀክት ነው ያደረጉት። ከዛስ ወቃሉ ለው ኩና ነስመዑ አው ናቂሉ ወሒን ሪጀክት አድርገናል። ማ አንዘለ አላሁ ቢሃ ሚን ሱልጣን አላህ ምንም ያወረደው ነገር የለም ሪጀክት አድርገናል። ሁለተኛው አእምሯችንን በአግባብ አልተጠቀምንም። ለእሳት የተዳረግነው ነው። ወቃሉ ለው ኩና መጻጻት እኮ ነው ግን ላ የንፋዕ ለው ኩና ነስመዑ የምንሰማ ቢሆን ኖሮ ጆሮአቸው አይሰማም ነበር? ይሰማል እኮ ለሁም አዛኑን ላ የስመዑነ ቢሃ ይሰማል ጆሮአቸው ግን ከመስማት አይጠቀሙ። አቅላችንን የምንጠቀም ቢሆን ማኩና ፊ አስሓብ ሰዒር አስሓብ ሰዒር ባልሆንን ነበር። ወደ ሱረቱል ሁድ እንመለስ። 51ኛውን አያ ነበር እያስቃኟቸው የነበረው። ምን አለ ሁድ? ያ ቀውሚ ላ አስአሉኩም አጅራ ኢን አጅሪየ ኢላ ዐለ ለዚ ፈጠረኒ አፈላ ተዕቂሉን። ዋይ ዶንት ዩ ዩዝ ዩር ማይንድ? አእምሯችሁ ለምንድን ነው የማትጠቀሙ? ዛሬ ምን ይላችኋለሁ? አፈላ ተዕቂሉን። ለምንድን ነው አእምሯችንን እኛ ማንጠቀመው? አእምሮን የሚጠቀም ሰው የሚሰጠውን ነገር ሁሉ ማለት ነው ዝም ብሎ አይደለም የሚቀበለው። አእምሮ ያለው ሰው የሚሰጠውን ያላምጣል። reading without reflection is like eating without digestion. Reading without reflection is just like eating without digestion. ንባብ ስታነብ ያለ ተደቡር ከሆነ ያለ ተፈኩር ከሆነ ያለ ማስተንተን ከሆነ ልክ ምግብ የማይፈጭ ምግብ የለም። ያልተፈጨ ምግብ ዝም ብለህ ሆድ ስር ገብቶ የተቀመጠ ምግብ በቃ ሆድ ስር እኮ ያልተፈጨ ምግብ ዳይጀስቲቭ ሲስተም በትክክል ካልሰራ ምን ተሸክመ ነው የምትዞረው? ድንጋይ በለው በቃ ከባድ ነው፣ በጣም የሚከብደው። አፈላ ተዕቂሉን። ሰው እኛ የምንማረው አእምሯችንን መጠቀም አለብን። የተሰጠንን ነገር ሁሉ መቀበል የሚባል ነገር የለም። ምሳሌ እኔ እዚህ እያስተማርኳችሁ ነው፣ መምህራችሁ ነኝ። እኔ የሰጧችሁ ነገር በሙሉ እንደ ስፖንጅ ምጥጥ አድርጋችሁ የምትሄዱ ከሆነ እኔ የምላችሁ ችግር አለ ማለት ነው እናንተ ጋር። እንደዛ አይደለም። ላዝም ኑናቅሽ we have to have debate, we have to have intellectual debate። አእምሮን መሰረት ያደረገ ውይይት ያስፈልገናል። ሐሳቦች ላይ ዲቤት ማድረግ አለብን። የምሰጣችሁን ሐሳብ መመርመር አለባችሁ። ማንም ያስተምራችሁ የምትማሩትን ነገር እንደ ስፖንጅ መምጠት ተገቢ አይደለም። you have to filter it out። አይ ፍሊተር የማደርግበት ሜካኒዝሙ እውቀቱ ምናምን የለኝም ካላችሁ ንጹህ አእምሮን ተጠቀም። እናም ለጊዜው ካልገባ ፖዝ አድርገው። በቃ ፖዝ አድርገው ማለት ትምህርቱን አይደለም
ሐሳቡ ላይ በቃ ፖዝ አድርገው ሌላ ጊዜ ይደርስበታል። ሁሉ ነገር እኮ አሁን አይገባሽም። ኤቭሪቲንግ አሁን ይገባኛል ብለሽ የምታስቢማ ከሆነ ልክ አይደለም። it takes time ግን መልመድ አለብን። ጀስት ሁሉ ነገር ተቀብለን ከሄድን አደጋ አለው። አፈላ ታቂሉን። ከዛ አስቀጠለ ወያ ቀውሚ። አሁን ደግሞ ይኸውልህ አእምሯቸውን ካናገረ በኋላ መንፈሳዊ ደግሞ መልእክተኞች ኢለል በላጉል ሙቢን ነው አላልንም? አእምሮን ያናገራሉ፣ ልብን ያናገራሉ። አሁን ደግሞ መንፈስን የሚያናገር አጀንዳ ያነሳላቸዋል። ወያ ቀውሚ እስተግፊሩ ረበኩም፣ ህዝቦቼ ሆይ ጌታችሁን እስትግፋር ጠይቁ። ثم توبوا ኢለይህ፣ ወደሱ ዘንዳ ተውበት አድርጋችሁ ተመለሱ። ይሄን ካረጋችሁ ዩርሲል ሰማ አለይኩም ሚድራራ፣ በእናንተ ላይ ከሰማይ በርካታ ዝናብን ያወርድላችኋል፣ ማለትም ርስቅን ይሰጣችኋል። ወየዚዱኩም ቁወተን ኢላ ቁወቲኩም፣ በጉልበታችሁ ላይ ጉልበት ይጨምርላችኋል። ፓወር ኦን ዘ ቶፕ ኦፍ ፓወር። ወላ ተተወለው ሙጅሪሚን፣ ሙጅሪም ሆናችሁ አትመለሱ አለ። ወላ ተተወለው ሙጅሪሙን፣ ሙጅሪም አትሁኑ፣ አመፀኛ ሙጅሪም ወንጀለኛ አትሁኗል። አሁን ይህንን ሐሳብ ብሪፍሊ እንቃኘውና በሚቀጥለው ክፍለ ጊዜ ስንመጣ በጥልቀት የምናየው አንድ ቃል አለ። ወላ ተተወለው ሙጅሪሚን፣ በጣም ወሳኝ ነጥብ ነው። ወያ ቀውሚ፣ ህዝቦቼ ሆይ የተከበራችሁ፣ እስተግፊሩ ረበኩም፣ እስተግፊሩ ረበኩም ቢማና አጥሉቡል መግፊራ ሚን ረቢኩም፣ ከጌታችሁ ዘንዳ ምን እስትግፋር ጠይቁ። ይህን እያለ ያለው ማን ነው? ሁድ ዓለይሂ ሰላም። አሁን ወደኋላ ኤፒሶዱን ወደኋላ ሪዋይንድ እናደርግና ኖህ ከዓድ በፊት ማን ነው? ከዓድ ህዝቦች በፊት የነበሩት የኖህ ህዝቦች ናቸው። ከሁድ በፊት የነበረው መልእክተኛ ማን ነው? ኖህ ነው። መልእክተኞች they have the same message። ህዝቦች ደግሞ they have the same ተመሳሳይ የሆነ ምን አላቸው? pattern, archetype behavior, right? ተመልከቱ፣ ኖህ ያለውን ኤግዛክትሊ ቃል ይጠቀማል፣ ግን ሲጋውን ይቀይረዋል። ታዕቢር ኤክስፕሬሽኑን ይቀይረዋል። ኖህ ምን ነበር ያላቸው? ሱረቱ ኖህ ምዕራፍ 7 ቁጥር 10 ላይ ፈቁልቱ እስተግፊሩ ረበኩም ፈቁልቱ እስተግፊሩ ረበኩም ኢነሁ ካነ ገፋራ ዩርሲል ሰማዕ ዐለይኩም ሚድራራ ወዩምዲዱኩም ቢአምዋሊን ወበኒን ወየጅዐል ለኩም ጀናትን ወየጅዐል ለኩም አንሃራ ማለኩም ላ ተርጁነ ሊላሂ ወቃራ። መን ቃለ ሀዘል ከላም ማን ይሄንን ያለው? ኖህ። ሁድ ወያ ቀውሚ እስተግፊሩ ረበኩም፣ ሂ ኢዝ ኮፒንግ ፍሮም ኖህ። ከኖህ ኮፒን ያደረጋት ቃሏ። ሚሴጃቸው አንድ ነው፣ ተመሳሳይ ነው መልእክታቸው። እስተግፊሩ ረበኩም። ከዛ ምን ጨመረ ግን እሱ? ثم توبوا ኢለይህ፣ ወደ እሱ ዘንዳ ተውበት አድርጉ አለ። በእስትግፋር በር በኩል ሌላ በር አለ። ያ በር ምንድነው? ተውባ የሚባል በር። ምን ብያችሁ ነበር ዲራሰት ቀውሙ ኖህ ላይ? እስትግፋር ለሁ ሹሩጥ፣ እስትግፋር ሱሉክ ነው። እስትግፋር የህይወት መንገድ ነው። ለይሰ ፈቀጥ ከላም አንተ ትረድዱሁ ሰብሐ ወመሳ ቢዱን አዕመል፣ ያለ ስራ ጠዋትና ማታ ቁጭ ብለህ ዝም ብለህ እስተግፍሩላህ 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 የምትለው አይደለም። ስራ ይጠይቃል። እስትግፋር መቃልየን በቃል ያስፈልጋል። እስትግፋር አስሉ ግን ተግባራዊ ነው። ማንኛውም በቁርአን ውስጥ የምናገኛቸው ዚክሮች በአንደበታችን የምንላቸው they have to be transformed into action፣ ወደ ተግባር መቀየር አለበት፣ ወደ ስሉክ መቀየር አለበት። መንገድ ነው። ወያ ቀውሚ እስተግፊሩ ረበኩም። እኛ ምን ብለን ነበር ስለ ኖህ ስናወራ? ለእስትግፋር 4 ሽሩጦች አሉት። አንደኛ ተውባ፣ ወኢኒ ለገፋሩ ሊመን ታበ ወአመነ፣ 3 ወአሚለ ሳሊሃን፣ 4 ثم اهتدى። በቃ ማፍጠር ትችላላችሁ እናንተ። 4 ሽሩጦች አሉት። ከ4 ሽሩጦች አንዱን አነሳ። ወያ ቀውሚ እስተግፊሩ ረበኩም በአፍ ብቻ እንዳይመስላችሁ። ኖ ثم توبوا ኢለይህ አክሽን ነው። you have to turn ማድረግ አለብህ። ከትላንትናው መንገድ መቀየር መቻል አለብህ። የዚህ ጊዜ ተውባና እስትግፋር ፍሬዎች አሏቸው። መንፈሳዊ ፍሬ ብቻ ሳይሆን ያለው ዱንያዊ፣ አካላዊ፣ ማቴሪያል የሆነ ፍሬ አለው። ከነዛ መካከል ዩርሲል ሰማዕ ዐለይኩም ሚድራራ which means prosperity is going to be yours። ብልጽግናን ከሚሰጡ ነገሮች መካከል ብልጽግና በሁለት አይነት መንገድ ይገኛል። አንደኛ በስራ ስራ ቀዋኒን ሪዝቅ the law of ሪዝቅ የራሱ ሆነ ሎ አለው፣ ቃኑን አለው። ከቃኑኖቹ መካከል አንዱ ምንድነው? መስራት አለብህ። ስለሰራ ብቻ ታገኛለህ እያልኩኝ አይደለም፣ ግን ከህጎቹ መካከል አንዱ ምንድነው? መስራት አለብህ። ከህጎቹ መካከል አንዱ ስትራቴጂ ሊኖር ይገባል፣ እቅድ ሊኖር ይገባል። ለምሳሌ የሆነ ሰው ንግድ ቦታ መክፈት ፈለገ፣ 3 ፒዎችን ማወቅ ግድ ይለዋል።
ፕሌሱን ማወቅ አለበት which is it a good place ሎኬሽኑ አሪፍ ቦታ ነው መከፍተው ኦኬ ፒፕል ሰዎች ይመላለሳሉ እዛ አካባቢ ላይ ሰዎች ይመጣሉ ወይ ኦኬ ታይሙን ሰዎች ሊገበያዩበት የሚችሉበት ቦታ ሁኔታ ስትራቴጂካሊ ምን ሊነድፍ ይገባል ስራዬን እንዴት ነው ማስኬደው የሚለው መንደፍ አለበት እንጂ አላህ አለባክ ገባብዬ የሆነ ነገር ከፍታለህ ምንም ይገባልህ ነገር የለም ከዛ በኋላ ምክንያቱም አንተ ገብተህ ነው እንትን አይሆንም ገብታችሁ አይደል ሐሳቤ ስልከኔ በለጠ ታውቁታላችሁ ብዬ ነው እና ስትራቴጂ ኖር ይገባል ነገር ግን መንፈሳዊ የሆነው ኢስቲግፋር ተውባ እውነተኛ መመለስ ቀዋኒነል ርዝቅ የርዝቅን ህግና ስርዓት በደንብ እንድትረዳ ያደርጋል ከዛ የነካው ይባረካል ዩርሲል ሰማ አለይኩም ሚድራራ ከዛስ ወየዚዱኩም ቁወተን ኢላ ቁወቲኩም አለ በጉልበት ላይ ጉልበት ይጨምርላችኋል አለ አሃ ከሱረቱል አራፍ ነው የሚጀምረው ብለናል አይደል ታሪካቸው አራፍ ላይ ምን ብሏቸው ነበር ያላህን ጸጋ አስታውሱ ሲላቸው ምን ብሎ ነበር ወዝኩሩ ኢዝጃለኩም ኹለፋ ሚን ባዕዲ ቀውሚ ኑሂን ወዛደኩም ፊል ኸልቂ በስጠተን ፊዚካሊ ፓወርፉል አድርጓቸዋል አለ ሲፈጠሩ ፊዚካሊ ፓወርፉል ናቸው ያ ጸጋ ነው ምን አለሱ ሌላ ቁዋ ይጨምርላቸዋል አላለም ምንድነው ቁዋ እንዲጨምርላቸው የሚያደርገው ኢስቲግፋር ተውባ ويزيدكم قوة إلى قوتكم he will increase you in power in top of your power بقلبت لا قلبت مالتهم physical power military power economical power political power is gonna be yours من كان الرجاتشو يا قومي استغفروا ربكم ثم توبوا إليه قلبت power كم يجني باتشو من قالوش مكاكل عنده بمنفساوي عالم استغفارنا توبان ከዛስ ወላ ተተወለው ሙጅሪሚን አለ ሙጅሪም እንዳትሆነዋል በዚህ ነው የምናበቃው ሙጅሪምን ያለው ሙጅሪም ለምን ሙጅሪም አለ ሙጅሪም ማለት ምን ማለት ነው አንድ ሰው ሙጅሪም ነው የሚባለው መቼ ነው ወላ ተተወለው ሙጅሪሚን ማለት ወላ ተተወለው ሙሽሪኪን ማለት ነው ምን ማለት ነው ሙጅሪም አትሁኑ ሲላቸው what is the connection between quwwa power and ijram በኃይል በጉልበት ኢኮኖሚያዊ ሊሆን ይችላል ፖለቲካዊ ሊሆን ይችላል ማህበራዊ ጉልበት ሊሆን ይችላል ወታደራዊ አቅም ሊሆን ይችላል የቴክኖሎጂ የእውቀት ጉልበት ሊሆን ይችላል ጉልበትና ወንጀል ያላቸው ትስስር ምንድነው በሚቀጥለው ክፍለ ጊዜ ኢንሻአላህ ስንመጣ የምንቃኘው ይሆናል ለዛሬ እዚህ ላይ እናበቃለን ባረከላሁ ሊ ወለኩም ፊል ቁርአኒል ሐኪም ወነፈዐኒ ወኢያኩም ቢአያቲ ወዚክሪል ሐኪም በድጋሚ ረመዳን ሙባረክ ሰላም አለይኩም